በ14 ዓመትሽ ነው የወለድሽው? ያው አርሲን ታቀለ ተሰማኝ ጊዜ እስኪ ንገሪ ማለት ተደረሽ ነው በቤተሰብ ወይስ በድንገተኛ ነገር? ድንገተኛ ነገር ነው። እኔ መታት የሚባለው ነገር አፈ ታሪክ መስለኝ ነበር። እሺ ልብሴን በደም ነክታ አየሁ። አንቺ ካልሆንሽ ትሚ ያለሽ ወይ አልኳት። 3 ሰዓት ላይ ልክ ጽዳት ጨርሰን ቁርስ ልንበላ ስንል እምላለሁ አለች። ከመላኩ ማንን ትወጃለሽ ስላት ቅዱስ ሚካኤል አለች። ድንግል ማርያምን አለች። ሴላዲኖን ያዘች። ኢትዮጵያ ገብተሽ ወይ አረቦቹ ፈርቼ ነው ወይ አንቺን ራሱ ፈርቼ ነው የማልኩት ይቅር አይበለኝ ንስሐ ቢገባ ራሱ ይቅር አይበለኝ ብለሽ ማይስላት ማለች። እኔ አቅም የለኝም አንተ ፍረድልኝ። እሺ 3 ቀን ትውከትና ጥቅማት ደም ለቀቀባት። በዛኑ ቀን ጀምሯት እንዳወቅሽባት አወቀች። ለምን የሷ ውጤቱን እየጠበቀች ነው። ስለዚህ ብዙ ጊዜ መግደል ሙከራም ተደርጎብሻል። ህይወትሽን ሊነጥቅ 16 ጊዜ ነው የሞት መንፈስ የተላከብሽ። እስኪ ስምሽን በማስተዋወቅ እንጀምር። ስሜ ምሳ ይባላል። ትውልድ ቦታዬ አርሲ አሰላ አናውንሳ ነው። እስኪ ምሳ አስተዳደጓ እንዴት ነበረ? ስለ ህይወትሽ አጫውችን እስኪ። እኔ ከቤት የመጨረሻ ልጅ ነኝ። ያው ትምህርት የተማርኩት እስከ 6ኛ ክፍል ብቻ ነው። ያው በኋላ ትምህርት ላይ ያመኝ ነበር። እንዳሁኑ መንፈሳዊ ህይወት ቢገባኝ ኖሮ ጠበሌን ተጠምቄ ወደ ትምህርት መለስ ነበር። ስለሚያመኝ ትምህርቴን አቋርጬ ወደ አረብ ሀገር ሄጄ ለመስራት የወሰንኩት ገና 6ኛ ክፍል እያለሽ? አዎ። ስንት አመትሽ ነበር? 16 አመት። በ16 አመትሽ ወደ አረብ ሀገር ለመሄድ ወሰንሽ? አዎ። እሺ። በ15 አመቴ አባቴ ስለሞተ እኔ ማንንም እርዳታ ጠይቄ አላቅም፣ መጠየቅም አልፈልግም። በራስሽ ነበር ራስሽን የምታስተዳድሪው? እና 2009 ላይ ፓስፖርት አወጣው። 2010 ላይ ዱባይ ሞልቼ ዱባይ መጥቶልኝ ዶክተር አብይ የመጣ ጊዜ ተዘጋ ተባለ። በዛን ጊዜ እሱ ሲቃጠል ወደ ቤሩት ሀገር ነው የሄድኩት። 2 አመት ቤሩት ሀገር 2011 እና 2012 እዛ ሰርቼ ተመልሼ የመጣሁት። ቤሩት ላይ አንድ ጊዜ ፍንዳታ ተፈጥሮ ነበር። እስራኤል ያኔ ቤሩት ላይ እንትን የወረወረችው ያ ጦርነት እንደምነሳ የቤሩት ህዝቦች ያውቁ ነበር። ሴትዮዋ በጣም ስለምትወደኝ ገና ኮንትራት ራሱ አልጨረስኩም ነበር። አንቺ እዚህ ጋር ከኔ ጋር የሆነ ነገር ብትሆኚ እናትሽን ምን ያረጋኛል? ከዚህ ሁሉ አንቺ ሂጂ፣ እኔ ጣፋንታዬ ሞት ከሆነ እሞታለሁ፣ አንቺ ግን ለቤተሰቦችሽ መግባት አለብሽ ብላኝ ወደ ኢትዮጵያ ይላከችኝ። በዛን ጊዜ ደግሞ ኮሮና ነው፣ ቲኬት ውድ ነው፣ ዶላር ወደ ላይ ወጥቶ የነሱ ብር ወርቆ ነበር። ብርም ከባንክ ማውጣት አይችሉም ነበር። ቲኬት ራሱ የገዛችልኝ ለምግብ ተብሎ በየቀኑ ልጆቹ ገበያ ነበር የሚሰሩት። የሷ ልጆች ሰርቶ ከሚያመጡት ላይ አጠራቅማ ነው። እኔም የ5 ወር ደሞዜን ጨምሬበት አንቺ ልጆችሽ እንዳይበሉ በምግብ ብር ስገዝልኝ እኔ እንዴት ደሞዝ ወስዳለሁ ብዬ የ5 ወር ደሞዜን ጨምሬበት ቲኬት ገዝታልኝ ወደ ኢትዮጵያ የመጣሁት 2012 ሐምሌ ወር በ16 ነው የገባሁት። የኪዳነ ምሕረት ቀን የሄድኩት ደግሞ በ21 ነበር የእመቤታችን ቀን። እዚህም ሲመጣ ስራ ሰራለሁ ብዬ ነበር። ያው ቤሩት ደሞዝ ያኔ 3500 የኢትዮጵያ ብር ነው። እሱ ራሱ በባንክ ስለምትልክ ይቆርጣል። 3000 ምናምን ቤተሰብ ጋር ቢደርስ ነው 2 አመት ቢሰራ 60 ከዛ ላይ ለእህቴን ብር መልሼ ነበር የመጀመሪያው 2 ጊዜ የተቃጠለው። ያያ መልሼ 40,000 ነበር ይቀራልኝ። በነገራችን ላይ ልጅ አለኝ። 2008 ላይ ነው ወለድኩት። 2008 ላይ ወርጄ 1 አመት ልክ እኔ ጋር እንደቆየ ለአያቶቹ ሰጥቼ ነው እኔ ወደ ትምህርት የተመለስኩት። ትምህርት ላይ አሁንም ሲያመኝ ወደ አረብ ሀገር ለመሄድ ወሰንኩት። ለልጄ አለብሼ ለልጄ አያት አለብሼ ለእናቴ አለብሼ በቀራ አሁንም ፕሮሰስ ጀመርኩ። 2012 መጨረሻ 12ኛ ወር ላይ እንደመጣው ኮሮና ስለነበረ ሁሉም ሰው ወደ አገሩ ለመግባት ነው እንጂ ለመሄድ አይፈልግም ነበር። ከዛ በሳምንት እንደ ቀልድ መጣልኝ። 2013 በአርሴማ ቀን በ6 መስከረም ሄድኩ ወደ ዱባይ። አዎ በ10 የሚወስዱኝ ቤተሰቦች ጋር ደረስኩ። ስራ ጀመርኩ። ግን እኔ እዛ ጋር ነው ፈተና የጀመረኝ። እሺ ዱባይ ከገባሽ በኋላ እኔ የገባሁት መስከረም ላይ ነበር። ትሳስ 8 ከኔዋ ላይ መጣች ልጅ ነበረች። አንቺ መስከረም ገብተሽ ከ4 ወር በኋላ ታሳስ ማለት ነው። ከዛ ሴትዮ ልካ ይቻትና አይ እቺ ጥሩ አይደለችም መልሱ አለች። ልጅቷ መጣችና እንደው በድንግል ማርያም ለምኝልኝ ስትለኝ
እኔ ማርያም ስም የጠራልኝ ሁሉ እውነተኛ ሰው ነው ለኔ። ከዛ መቤታችን ሲጠራ ሴትዮ ለማንኳት ተነጊ አንቺ ነሽ አብረሽ የሚሰሪ እኔ ምን አገባኝ ነው ያለች። እሺ ብዬ እሷ ምሽ ስትልልኝ ልጅቷ ቀራጭ በስራ መስራት ጀመር። ያው ሁለት አበሻና አንድ ኢንዶኔሲያ ነበረች። ኢንዶኔሲያ ምግብ ነው የምትሰራ፣ እኛ ጽዳት ላይ ነበር የምንሰራ። ልክ 6ኛ ወር ስትሞላ በቃ ስራዋን ጀመረች ማለት ነው። እኔ መተት የሚባለው ነገር አፈ ታሪክ መስለኝ ነበር። እሺ ከዛ በቃ የሆነ ጸባይ የተቀየረ መጣ። ልብሴን በደም ነክታ አየሁ። እኔ መድኃኒዓለም ይወቁ ያንን ደም ከየት እንዳመጣች አላውቅም። ጓደኛዬ አንቺ እዚህ ብትወርቂ አረቦቹ ናቸው የሚያነሱሽ እኔ አልኳት። አንቺ አለች። እኔ በወርቅ አንቺ ነሽ ምደርሽልኝ አረቦቹ ስላት እኔ አለች። ስዕል አድኖ አላት፣ ብዙ ስዕል አድኖ ትንንሾቹ አላት። እኛ ሶስታችን ነን እኛ እዛ ቤት የምናድረው፣ አንዱ ኢንዶኔሲያ እና እኔ እና እሷ። ወይ አንቺ ወይ እሷ ነች። ልብሴ በደም ተነክቷል፣ ደግሞ የውስጥ ልብስ ነው። ለምን ይሄ እንደተደረገ አላውቅም። አንቺ ካልሆንሽ ትሚ ያለሽ ወይ አልኳት። 3 ሰዓት ላይ ልክ ጽዳት ጨርሰን ቁርስ ልንበላ ስንል እምላለሁ አለች። ነሽ ያልኳት ክላስ ይዣት ሄድኩና ከመላኩ ማንን ትወጃለሽ ስላት ቅዱስ ሚካኤል አለች። ድንግል ማርያምን አለች። ስዕለ አድኅኖን ያዘች፣ ውዳሴ ማርያምን ያዘችና ማለች እኔ አላረኩም ብላ። እሺ አላረኩም ብለሽ ምልሻል ኢትዮጵያ ገብተሽ ወይ አረቦቹ ፈርቼ ነው ወይ አንቺን ራሱ ፈርቼ ነው የማልኩት፣ ይቅር አይበለኝ ንስሐ ቢገባ ራሱ ይቅር አይበለኝ ብለሽ ማይስላት ማለች። በስማ እኔ አቅም የለኝም አንተ ፍረድልኝ። እሺ 3 ቀን ትኩከትና ጥቅማት ደም ለቀቀባት። በዛኑ ቀን ጀምሯት የዛኑ ቀን ያንን አይታ ራሱ ትመለስ ነበር። 7 አመት ከ6 ወር ቤሩት ሰርታለች። በ11 አመቷ ነው ወደ አዲስ አበባ የመጣችው። 11 አመት የሰው ቤት ሰርታለች። ይሄን ሁሉ ስቃይ ያየ ሰው ላይ እንደዚህ አያረግም ነበር። እኔ አባታችን ነው የሚለው ራሱ አልጨርስም ነበር፣ አልችልም። ከዛ እሷን በይልኝ ብዬ ሪካርድ እሷ ያለችውን እሱን እያዳመጥኩ ነው አባታችን ነው የሚለው ራሱ የለመርኩት። ምንም ስለ ጸሎት አላውቅም፣ ግን ድንግል ማርያም እናታችን እንደሆነች ስላሴ ፈጣሪ እንደሆነ ብቻ ነው የማውቀው። እዛ ቤት ሲገባ ራሱ ገና የነሱ ግቢ ሳልገባ እመቤቴ እኔ ብቻዬን አይደለም ከአንቺ ጋር ነው የሚገባ፣ አንቺ ቀድመሽ ከፊቴ ግቢ ብዬ ነው የገባሁት። እውነት እንደገባችልኝ ከኔ ጋር እንደገባችም በብዙ ነገር አይቼዋለሁ። እንኳን ለ2018 የትንሣኤ በዓል በሰላም አደረሳችሁ አደረሰን። ታላቅ መንፈሳዊ ጉዞ ወደ ታምረኛውና ድንቅ አድራጊው ለበርካታ ምዕመናንና ምዕመናት ፈውስንና ምሕረትን እየቸረ ወደሚገኘው በርሜል ቅዱስ ጊዮርጊስ ጸበልና ምርት ደለጎ ቅድስት ኪዳነ ምሕረት ታላቅ መንፈሳዊ ጉዞ አዘጋጅተናል። መነሻችን ሚያዝያ 14፣ መመለሻችን ሚያዝያ 24። በዕለቱም እጅግ በጣም አስደናቂ ጉባኤ ከመምህራችን ከመምህር ተስፋዬ አበራ ጋር በባህር ዳር የሚዘጋጅ ይሆናል። እነዚህ ተጓዦች እጅግ በጣም እድለኛ ናቸው። ልዩ መርሃ ግብር 5 ቀን በርሜል ቅዱስ ጊዮርጊስ፣ 1 ቀን ምርት ደለጎ ቅድስት ኪዳነ ምሕረትና እንዲሁም ደግሞ በተጨማሪ 1 ቀን ጻድቁ አባታችን አቡነ ሐራ ድንግል ገዳማቸው ላይ ተጠምቀን የምንመለስ ይሆናል። ስልክ ቁጥራችን 0918181867 እና 0910101073 ሃሎ ይበሉን። ልክ ሰኔ ላይ አይደለ ይሄን አረገችው፣ ሐምሌ ላይ ይሄ ነገር ሲደጋገምና ጸባዋ ሲቀየር ያክስቴ ልጆች አሉ እዛ። አረ እንደዚህ አይነት ነገር ሆንኩ ምንድነው ስላቸው፣ ወይኔ ይሄ ማለት መተት ማለት እኮ ይሄ ነው አሉ። በቃ እሷ መተት ታረጋለች፣ በደንብ ስለ መተትም ታውቃለች ማለት ነው። አይዞሽ ምንም አትፍሪ፣ የኚህ መምህሮችን ትምህርት አዳምጪ ብሎ አንደኛ ላይ መምህር ተስፋዬ አበራ፣ ሁለተኛ ላይ መምህር ግርማ ወንድሙ ቀሲስ ሄኖክ ወልደ ማርያም፣ መጨረሻ ላይ ዘበኔ ለማ የሱን ላከችልኝና በተለየ ማዳመጥ ያለብሽ የቤታችን ታሪክ ነው የሚያወራ፣ ስለ ቤት ጣጣ ምናምን ያወራል የመምህር ተስፋዬን አለች። እሺ ጀመርኩ። እኔ አማርኛ መስማት እችላለሁ፣ ግን ያኔ ማውራት አልችልም ነበር። በመምህር ተስፋዬ ትምህርት ነው እኔ አማርኛ የለመድኩት። እሺ በቃ በደንብ በማዳመጥ ጀመርኩ። ከዛ ሰይፈ ስላሴ ሰይፈ መለኮትን ላከችልኝ በድምጽ። ይሄንን ማንበብ ስለማቺ በኤርፎን አድርገሽ አዳምጪ አለች። የመምህር ተስፋዬን ትምህርት ማዳመጥ ጀመርኩ፣ መስገድ ጀመርኩ። በቃ በአቅሜ ማዳመጥ ጀመርኩ። ትምህርቱንም ጸሎቱንም ያው አማርኛ ስለማልችል በድምጽ ነው ማዳመጥ። ግን ከልብ ካመንክ ይሆንልሃል።
ከዛ መጣችና አንድ ቀን ይሄን የምታዳምጪ ነገር ብታቆሚ እንዴት ደስ እንደሚለኝ አለች። ምን ነው ስራሽ ስለሚያፈርስብሽ ነው ብዬ ስቄባት ዝም አልኳት። እንዳወቅሽባት አወቀች። ለምን የሷ ውጤቱን እየጠበቀች ነው። ውጤቱ ሲጠብቅ እኔ ደግሞ ያንን እሷ በደም የነካችው ልብስ ተመሳሳይ ልብስ አለኝ ሌላ 3 ናቸው። ያንን እሷ የነካችውን ውሃ ጨመርኩበትና ኪሴ ውስጥ አድርጌ ወጣሁትና እሷ ሳታይ ቆሻሻ ውስጥ ጣልኩ። ያንኑ እንዳጠበ ሰው እሱኑ የሚመስል ሌላ አጥቤ አሰጠሁት። እሷ ለብሳለች ብላ ነው የምታውቀው። እኔ ግን አልለበስኩም። ስላልለበስኩ ያው አልሆነላትም ሙሉ በሙሉ እንደምትፈልገው። ጸሎቴን ቀጠልኩ። እኔ ለሴትዋ የሆነ ኤርፎን እኔ ላይ ሁሉ ጊዜ ስታይ እንዳይደብራት እኔ አምላኬ ሲፈራ ለአንቺ ታዛዥ ነው፣ ለአምላኬ ታማኝ ሲሆን ለአንቺ ታማኝ ነው። 1 ሰዓት 2 ሰዓት የሚፈጅ ትምህርት አለ። እከፍታለሁ፣ ኤርፎኔን አርጌ እየሰራሁ አዳምጣለሁ። ቅር ልሻለሁ ያልኳት ለሴትዮ ቅር አይለኝም ማለች። ከዛ እኔ እንደዛ በቃ 3 ገጠመኝ አዳምጣለሁ በቀን የመምህር ተስፋ በቀን ውስጥ ማለት ነው። ጠዋት እነሳለሁ ልክ ውዳሴ ማርያምን፣ ከዛ ሰይፈ ስላሴን፣ ሰይፈ መለኮትን፣ መልካ ሚካኤልን፣ መልካ ማርያምን አዳምጣለሁ። ከዛ ቀጥዬ ገጠመኝን አዳምጣለሁ ማለት ነው። እንደዚህ ያረኩ እሷ ትልካለች። በዚህ ላይ ደግሞ መምህር ተስፋዬ የሆነ ሲያስተምር ከትምህርቱ ውስጥ ለራሴ እየወሰድኩ ስም ተጽፎ ምናምን የሚጸለው ነገር ስም እየጻፍኩ እሰግዳለሁ። የእሷን ራሱ እሷ በእኔ ላይ የምታደርገውን ነገር ሁሉ አንተ ስለምታውቀው ጥሩ ካረገች ጥሩ ነው፣ መጥፎ ካለገች ወደ ራሷ መልስ፣ እኔ አቅም የለኝም እያልኩ በቃ መስገድ ጀመርኩ። ልክ 2 ዓመት ልንጨርስ ደረስን እኔም እሷም። ከዛ ሰዎቹ እንዳትሄጂብን አሉ። እኔ ከሷ ጋር አልሰራም አልኳቸው። 9 ጊዜ የቢሮ ሰዎች ጠርቼ ደላላውም ማለት 9 ጊዜ ብር ሰጥተው የመለሱ ሰዎቹ። ለምን ስራ በደንብ ነው የምሰራ፣ እኔ አላገናዝብም። ቢያንስ 300 ራሱ 9 ጊዜ ስንት ነው የሚሆነው? ሰውዬ ብሩን እየተቀበለ ዝም ብሎ ይመለሳል። ወይ ከሷ ጋር ለያዩኝ ወይ ደግሞ ወደ ቢሮ መልሱኝ ወይ ወደ አገሬ ላኩኝ ስላቸው እምቢ አሉ። ከ2 ዓመት ምንም አይደለም አልፋታለሁ ብዬ ያው ቢያንስ ትምህርቱን ማዳመጥ ሲጀምር ራሱ ወደ 10ኛ ወሬ ላይ አይደለም 1 ዓመት ከ2 ወር ምንም አይደለም እያልኩ እየሰራ 2 ዓመት ሊያልቅ ደረሰ። አንቺ አትጂብኝ፣ እሷን እንሸኛታለን። ሁሉም ሰው በ2 ዓመት አይደለ ኮንትራቱም ያልቀው፣ ከፈለግሽ እህትሽን እናመጣልሻለን አለ። እሺ ብዬ እዚህ ጋር አንድ እህቴ በዛን ጊዜ ችግር የገጠማት ትዳር የተፈታች ነበረች። እሷም ዞሮ ዞሮ መንፈሱ ሲጋለጥ በመተት ነው። ከዛ እሷ እዚህ ጋር ልጆች አሳየኝ ስትለው ሰውዬ ልጆች አላሳያላት። በቃ በጭንቀት ልታብድ ደረሰች። እዛ ብትሄድ ግን በስራ ስለምትወጠር ቢያንስ ልጆቹን እያሰበች አታብድም። ሁለተኛ ደግሞ ቢያንስ ትንሽ ሰርታ ብትመጣ በቃ የሆነ ሱቅ ነገርም ከፍታ ልጆቿን ታሳድጋለች ብዬ ፕሮሰሱን ጀመርኩላት። መጣች እሷ። ልጅቷ ግን ማውጣት ፈልጋለሁ ሳይሆን በቃ 1 ዓመት ብቻ ነው የምሰራ ምንም ብር የለኝም ብላ አሁንም ቁጭ አለች። ጭራሽ ነው እኔንም እህቴንም። እህቴ ደግሞ እንደዚህ ተጠራጣሪ ሰው አይደለችም። ጭራሽ በጣም ሰው ታምናለች። እሷን በቃ ታማሚ ያደረገቻት ወደ እህቴም ተላለፈች። የሆነ ቀን ካልሲ ጠፋብኝ። ልክ እኔ ሽንት ቤት ልገባ ስል እህቴ ቀድማ ስለገባች ቆሷ ገብታ ተጸራርታ እስከምትወጣ እኔ ልስግድ ብዬ ካልሲዋን አወለኳትና በቃ ጎን ላይ አድርጌ እየጸለይኩ ነበር። ከዛ ረበሻችሁኝ እኔ መተኛቱን አንፈልጋለሁ ብላ ተነስታ ወጣች ማለት ነው። ለካ ሰው ያችን ካልሲ አይታ ነው የወጣችው። እና መምህር ተስፋዬ ሲያስተምሩ ደግሞ ከነላባችሁ ልብሳችሁን ቁጭ አታረጉ ነው አይደለ? በላዩ ላይ ነው እነሱ የሚያሰሩት። ስለዚህ እኔ ልብሴን ልክ አሁን የለበስኩትን ልብስ ሻወር ስጋ ሁሉንም አጥቤ ነው የምወጣው። ያ ቀን ራሱ እህቴ ቀድማ ስለገባች ቆይ በኋላ አጥባለሁ ብዬ አውልቄ ቁጭ አደረኩትና ጸሎት ስጸልይ ሮጣ ወጣች። ያነ ጎንበስ ብላለች፣ ግን ቆሜ እያነበብኩ ስለሆነ አላየኋትም። ጠዋት ተነሳው ካልሱን ብፈልግ የለም። ምን አለች በሉኝ። አሁን እጄ ልብሷ ውስጥ ወይ እሷ እጅ ላይ ካላገኘው በቃ አሁን ለአንድ እና ለመጨረሻ ከነላባ አገኘው ብላ ካልሲን እሷ ነች ወሰደችው። ወጣችና ኢንዶኔሲያዎቹ አሁን ተለይተዋል። ሌላ ክላስ ነው የምተኙት። እነሱ ጋር አደረች። ልክ በሩ ሲከፍት አንደኛ የእግር ካልሲ በር ላይ አለ። ተካ እያስደገመችበት አድራ በስልክ ልክ በእጄ ሲነካ መንፈሱ እንዲገባ አዛ በሩ ላይ ጣለችልኝ። አንዱን ደግሞ በኋላ ለማሳደስ እንድጠቅማት ራሷ ጋር ያረገችው። ያንስ ሳልነካ እናንተም እንዳትቆሙበት ብዬ ለእህቴና ለዛች ልጅቷ አልኩትና
አሁን ታያላችሁ። ለምን ብዙ ነገር ታረጋለች፣ ትክዳለች። ስለዚህ ፎቶ ለማንሳት ስልክ ወስጄ ሄድኩ። ልክ በሩን እንደ ሴትዮ እንዳንኳኳች በፍጥነት ሳንኳኳ ደነገጠችና ተነሳ ከፈተች። ልክ እኔ ሲገባ ሽፍንፍን አለች በአንሶላ ማለት ነው የሰራችው ስለምታውቅ። እና ምንም ትሸፋፈናለሽ ካልሴን አምጪ አልኳት። አላየሁትም አለች። ልክ ዩኒፎርማን እንደዚህ ሳነሳ ነገ ጠዋት ለብሳ ለመነሳት ያስቀመጠችውን ዩኒፎርም ሳነሳ ዩኒፎርሙ መሀል ነው ያለ አንድ ካልሲ። እንደሆነ ሴትዮ የገዛችልኝ ካልሲ አለብስም በሷ ሰበብ። አንድ ላይ ደርዘን ገዝታ 3 ፍሬ የምታካፍለ ሴትዮ ተመሳሳይ ስለሚሆን ይመቻታል። ለዛ ስል ሴትዮ የሚገዛውን አልቀበልም አልጠቀምም። በራሴ ብር ሌላ ከረር ከነሱ ለየት የሚለው ነው የምለብሰው። ከዛ አሁን ቀጥ ብለሽ እንዳማረብሽ እንዳነሳሽው ነይና ታቃጥያለሽ። ከዛ ሁሉ ነገር እዚህ ጋር ሸፈናል አልኳት። ግን ይሄን ብቻ ሳይሆን እዛ ጋር የጣልሽውንም አልኳት። ይሄኛም ብቻ መስሏት እሺ ብላ ነበረ። ያኛንም ስለ በእጅ አናካም አለች። ቅመሙን አርገሽበት እዛ ጋር ስራ አረግሽልኝ አንቺ አትነኪም እኔ እሱን ነክቼ እንዲሳካልሽ አልኳት። እስቲ በምን ይሄ ደብተራሽን እንደምታወሪ አያለው ቆይ ብዬ ሁለቷ ስልኳን ወሰድኩ። በቃ ከአቅሜ በላይ ነው። ከዛ ስልኳ ሲወስድ ያኔ እኔ ስልክ መክፈት ምናምን እችላለሁ። በቃ ስልኬን ከፍታ ምስጢሬን አዳመጠች ብላ ፈራች በጣም። ልክ ሴትዮዋ ሕፃኑን አድርሳ ስትመጣ መዳም አልኳት ያንን ሁሉ ብር አውጥተሽ እኔን አምጥተሽ ከዛ ደግሞ ለሜዲካሉና ለመኖሪያ ፍቃድ 3000 አውጥተሽ 11000 ምናምን በኔ ከስረሽ አንቺም ብርሽ መና እንዳይጠፋ ብዬ እስከ ዛሬ ታገስኩ። ግን አሁን ከአቅሜ በላይ ነው። ልብሴን ወስዳ እንደዚህ ያርጋለች። እኔ ሌላ ነገር አልፈልግም። በራሷ እጅ ያንን ያረገችውን እንድታቃጥል ብቻ ነው ፈልገው አልኳት ለሴትዮ። ጠርታ ሲጠይቃት ካደች። ይሄው ይሄ ዩኒፎርም ማን ነው አልኳት ለሴትዮ። ፎቶ አንስቼል የሷ ነው አለች። ይሄው የሷ ዩኒፎርም ማል ነበር ካልሲ። ልጆቹ መጡና እውነት ነው አሉ። ከዛ ሴትዮ ኒኬል ሳፋ አለ አይደለ ሰጥቻትና አንቺ ቆሻሻ አቃጥይ ቶሎ በይና አለቻት። እሷ ስታቃጥል እኔ ቆሜ እግዚአብሔር እረኛዬ ነው የሚለው መስሙር እሱን እየደገምኩና አባታችን ነው የሚለው ጸሎት አረኩ። አቃጥለች። አመዱንም ራስሽ ድፊ አልኳት። ደፋች። ከዛ አሁን ከመጣው ወዲህ መንፈሱ ስለፈልፍ ያ ካልሲ እኮ ባይቃጠል ኖሮ ዛሬ ሽባ ሆነሽ በወንጀል ነበር የምትሄጂው። ያንን ነበር የምንፈልገው ነው ያለ። ከዛ 3ኛ አመት አይደለ በቃ 3 አመት ልክ ሲሞላኝ እኔ ወደ አገር ሄዳለሁ አልኳቸው ለሰዎቹ። እነሱም አልከለከሉኝ። እንኳን ለ2018 የትንሳኤ በዓል በሰላም አደረሳችሁ አደረሰን። ታላቅ መንፈሳዊ ጉዞ ወደ ታምረኛውና ድንቅ አድራጊው ለበርካታ ምዕመናንና ምዕመናት ፈውስንና ምሕረትን እየቸረ ወደሚገኘው በርሜል ቅዱስ ጊዮርጊስ ጸበልና ምርት ደለጎ ቅድስት ኪዳነ ምሕረት ታላቅ መንፈሳዊ ጉዞ አዘጋጅተናል። መነሻችን ሚያዝያ 14፣ መመለሻችን ሚያዝያ 24። በዕለቱም እጅግ በጣም አስደናቂ ጉባኤ ከመምህራችን ከመምህር ተስፋዬ አበራ ጋር በባህር ዳር የሚዘጋጅ ይሆናል። እነዚህ ተጓዦች እጅግ በጣም እድለኛ ናቸው። ልዩ መርሃ ግብር 5 ቀን በርሜል ቅዱስ ጊዮርጊስ፣ 1 ቀን ምርት ደለጎ ቅድስት ኪዳነ ምሕረትና እንዲሁም ደግሞ በተጨማሪ 1 ቀን ጻድቁ አባታችን አቡነ ሐራ ድንግል ገዳማቸው ላይ ተጠምቀን የምንመለስ ይሆናል። ስልክ ቁጥራችን 0918181867 እና 0910101073 ሃሎ ይበሉ። 2015 ሐምሌ 27 ይሁን 28 መጣው ለእህቴ ሻንጣ የሰጠዋት ወደ ሀገር ይዛ ሄደች። ማንም ቤተሰብ እኔ እንደመጣው አያውቁም። ለምን ከነሱ ራሱ መንፈሱ ወደ እኔ መጥቶ እንትን ይለኛል ብዬ አልነገርኳቸው። በህልሜ ልክ ሊገባ ስል የእድል መተት ነው ብሎ ከኔ ላይ ሲጮህ ቀሲሴ ነው ጋር አየሁት በህልሜ። በሁለተኛ ቀን ደግሞ የድንግል ማርያም ሲል በትልቁ ዛፍ ላይ አየሁት በህልሜ ማለት ነው። ከዛ በቃ እኔማ ጎሮ ነው የሚሄደው ወይን አምባ እሷ ጋር ነው የምድነው ብዬ መጣሁ። ወይን አምባ መጥቼ በሁለት ቀን ውስጥ ቤቱም ተከራየሁት። የሚያስፈልገኝን ትንሽ ዕቃ ገዛ። እዛ ገብቼ ቄደር ተጠምቄ 16ቷን እስከ 11 ሰዓት ከታኩል እየጾምኩ ሲፈታ ከዚህ በፊት ሰምቻለሁ በንፍሮ ውሃ የዳኑትን የቀሲስ የነኮልደ ማርያም ላይ ምስክርነት እንደው መምህር ተስፋዬ ኢንተርቪው አድርጎት ያንስ ስለሰማው በንፍሮ ውሃ ነው ጾምን የሚፈታነ። ጥምቀት እየተጠመቁ ጨረስኳት። የቤተሰቦች ስም እየጻፍኩ ነው የምሰግደው። እዛ አሁን መዝገበ ጸሎትም ገዛው በኦሮምኛ ያው አማርኛ ስለማልችል
መቁጠሪያ ምናምን ገዛው። በቃ ለጸሎት የሚያስፈልገኝን ነገር አሟልቼ በቃ ሰግዳለሁ፣ እጸልያለሁ። ቤተክርስቲያን ነው ሙሉ ልክ ወይን አምባ ሄጄ ሲሰግድ ሄጄ ይሄ ሁሉ አባብጦ ፈነዳ ማለት ነው። እስካሁንም ጥቁር መንፈሱ መያዙ ምልክት ነው እንጂ እኔ እዛ በቀን ቢያንስ 300 ሰግዳለሁ ጠዋትና ማታ። አረብ ሀገር ሆኜ ራሱ እዛ ጋር ያልፈነዳ ለምን እዚህ ጋር ይፈነዳ? በቃ መንፈሴ ተይዞልኛል ብዬ አመንኩ። ያው ሰላቢ ከሆነ እጅክ ላይ አይደለም የሚሰራ። ቢያንስ ዝክር ይዘክሩ የለ ቀሲሴ ነው። የሽንኩርት መግዣም የሚሆን ልጆቼ በረከት ከፈለጋችሁ መስጠት ትችላላችሁ አሉ። ሁሌ እኮ 200 ወይ 100 ሰጣለሁ። ያን ቀን ግን ለበረከት ሰጣለሁ ስለ እጄ ያዘኝ በ15 ኦቴ ዛሬም አይቀርልህም ብዬ በ16 መስጠት ትችላላችሁ ስሉ ሄጄ ሰጠሁት። ሰጥቼ ሲመለስ ወገቤ ተንቀጠቀጠና መንገድ ላይ ቁጭ አልኩ። ወደ ቦታ የራሱ መመለስ አልቻልኩ። ከዛ ዚክሩን በርቼ ገባ። በቃ ወጣልኝ፣ በዚክሩ ወጣልኝ፣ ዳንኩት። እናቴ አዳነች እግዚአብሔር ይመስገን። ከዛ በ17 የሆነ ስለኝ ጭኝ ጊዮርጊስ ሲያወሩ ሰማሁ። ዝም ብዬ ተሳልሜ ሲወጣ መቼ ነው የምታደርሽኝ ጭኝ ጊዮርጊስ ምናምን ብላ ስዕል ሻጭ ነች ልጅቷ። የሆነ ሴትዮ ስትጠይቃት የማሳፈሪያ የለኝም እንጂ ነገ ራሱ አደርስሻለሁ ስትላት፣ አረ እኔ ማሳፈሪያ ከፍልልሻለሁ ነይ እኔን አድርሽኝ አልኳት። በ18 ጭኝ ጊዮርጊስ ክርስቶስ ሰምራ ጽላት አለ እዛ 41 ጊዜ ትዞራለች ቤተክርስቲያኑ። 41 ጊዜ ሲዞር ቃል ኪዳና ነው። መንገድ ላይም ቤተሰቦች ላይ የቀረውን መንፈስ ትሰበስባለች እሷ። ያው ከዛ መምጣቴ ራሱ እግሬ ታሜል በዛ ካልሲ ብለብሶ ሽባ ሆን ነበር። ባለብስም ግን ሰርቷል እግሬ። በቃ እንደ እሳት ነው የሚያቃጥለን። ራጁላ አነስታኝ ሴትዮ ምንም የለው ይሄማ በጸበል እንጂ ማኔ መተት እንደሆነ ያውቃለሁ። እነሱ ግን እኔን ወደ ኢትዮጵያ መላክ ስለማይፈልጉ ራጁ ሁሉ ታስነሳኛለች። የመጣሁት እዛ ጋር ክርስቶስ ሰምራ ሲዞር እንደ እሳት ይባስ ሆኖ አቃጠለኝ ማለት ለካ መንፈሱ ተያዘል። ከዛ ቀን በኋላ እኔ እግሬ አልታመምኩትም። እግሬ ዳንልኝ። ከዛ ጭኝ ጊዮርጊስ ያው ስትጠመቅ ልክ በእጃቸው ነው እንደዚህ የሚነኩክ። ከዛ ያለህብን መንፈስ ይነግርዋል። የደፍተራ የጎጃ መተት የእድል ሰላቢና የእድልሽን አዞሩ ሰላቢም ነው እና የአረቤ ሼኪ መተት በፎቶሽ የተሰራ አሉኝ። ይሄ ሁለቱ መንፈስ ነው የተነገረኝ። ጊዮርጊስ 35 ቀን ተጠምቂ ነው ያሉኝ። ጊዮርጊስ ያሉበት ምክንያት አለ። እኔ እዛውኝ በፊልም መልክ የሚሰራ የጊዮርጊስ አለ አይደለ? እሱን ነገር አይቼ ሳላክስ የሆነ እንዳሞራ አጋንንት ተነስቶ ከላይ ላይ ሲሄድ አይቼዋለሁ። አረብ ሀገሩኝ። ከዛ የጊዮርጊስ አዘዙልኝ። እዚህ ጋር ተጠመቅኩ፣ ዳንኩ ለራሴ ማለት ነው። ከዛ በ19 ምናምን ቤተሰቦቼ ዋሽቼ ታማ ሆስፒታል ነች ያለችው ብለሽ ይዘሽ ነይ ብዬ እህቴ አያውቁም ነበር እስከዚህ ድረስ እንደመጣሽ? አያውቁም። እሺ ለምን ከነገርኳቸው መንፈሱ ይሳሳባል። እዛ ሁላቸውም ተሰብስበው መጡልኝ። ግን የመጡት በራሳቸው ፍቃድ አይደለም። ወይናም ባይኔ ስለታሪክ ያለው 20 ሺህ ስለታረኩ 20 ሺህ ብር ከፍላ 20 ሺህ ብር ስለታረኩ 10ሩ ቀድሜ ያስገባው እንደሚፈጭም ስለማቅ ታረግልኝ እንዲመጡልሽ ነው። አዎ መጥቶ ደጅስ ንስሐ ይግቡ ልጆችሽ ናቸው ከኃጢአታቸው ይጽዱልሽ። እሺ ለኔ ደግሞ ቤተሰቦቼ ላችሁ ይዳኑልኝ ብዬ ነው ስለታረኩት። ተማቾች የአንድ አባትና የአንድ እናት ልጆች 8 ነን። እሺ ከሌላ 2 አሉ 10 ነን። ግን ከ8ቱ አንዱ አረብ ሀገር ነች። 6ቱ መጡ። 6ቱና እናቴ 7 ሰው አይደለም። 3 ልጆች ትንንሾች አሉ። 10 ሰው ከኔ ጋር 11 ሰው 10ሩ መጡ። በስማ እሺ እዛው ጎሮ ነው ወደ ታች አለ ፍልውሃ። ከዛ እነሱንም እዛው ወሰድኳቸው። ሻወር ገቡ። ከዛ ይዣቸው መጣውና አባውን ተራያንቴ ነው ብዬ ለአባ ሰረከብኳቸው። ለንስሐ አባቴ ከእናቴ ተጀምሮ ሁላቸውም ንስሐ ገቡ። ቢያንስ ይኸው ቤት ተከራይቻለሁ። መሬት ብንተኛም ጸሎት እንጸልያለን። ያለብንን ችግር ትንሽ እንኳን ብትረዱ እዚህ ጋር ትምህርትም ታዳምጣላችሁ፣ ማንም አይገባም አልኳቸው። ታላቅ ወንድሜ ልብስ የለም ምናምን እኔ እገባለሁ አለ። ሱቅ ይዤ ሄድኩና ልብስም ገዛውለት። በልብስ አታሳብብኝ። ከዛ 7ቱን ቀን እዛው ተጠመቁ። ወይናምባ ንስሐቸውን ጨርሶ ይፍታ ተባሉ። እንጭኒ ጊዮርጊስ ደግሞ ሁላቸውንም ከዚህ ይዤ ሄድኩ። ተነገራቸው ያለባቸውን ነገር። አሁን ከነሱ መሀል እህቴ እርግዝና ይቀመጥላታል። ልክ 3 ወር ሲሆን ይወርድባታል። 3 ምናምን እንደዛ ወርድባታል።
እዛ ሲወስዶ የደብተራ መተት ነው የተባለችው እና አይነ ጥላ አለብሽ የእመቤታችን ጸበል 31 ቀን ተጠመቂ ነው የተባለችው። ያንን ገባች። እኔ እሷ ወይን አምባ ስለታርጋ ነበር። እኔ ደግሞ ነጌሌ ጊዮርጊስ ስለታርጌላታለሁ ለሱ። ከዚህ ገባች። ስትጠመቅ ያው አረገዘች። አሁን ህፃና 2 አመት ባለፈው ነው የከበርንላት ልደቷ። እግዚአብሔር ይመስገን። ለሷ ልጅ ሰጥቶልኛል ሰማዕቱ ሰምቶኝ እና እህቶቼ ሌሎቹ ተጠመቁ። ብዙ ነገር በቃ በህይወታቸው ላይ ለውጥ አገኙ። ሰላም ሆነ ቤተሰቦች ማለት ነው። አንድ ቀን ስጋና ደሙ ነው ሲጄ ተመልሼ እንጭኒ ጊዮርጊስ ሲሄድ ሁሉም መንፈስ ሄዷል። የለም በስውር ነው ግን ሄደ። ጮኸ ምናምን አይደለም። ያኔ ግን ስጠመቅ ወይ ደግሞ ጸበሉ ሲያዙልኝ የአረብ ሼኪ መተት አላሉኝ። ያቺ ሴትዮ ለምሳሌ 3 አመት ምናምን ህንዱላ ሄዳለች ሐኪም ቤት ልጅ የላትም። የሴትዮ የልጇ ሚስት ነች። ፎቶዬን አንስታ በፎቶዬ እንደሰራችብኝ ያውቃለሁ። እሷ እኔ ላይ የሰራችው መንፈስ አንሳልኝ። ሰማዕቱ ቅዱስ ጊዮርጊስ ትችላለህ። እንኳን እዚህ አይደለም የተቀደሰች ምድርና የተቀደሰች ቤተክርስቲያን አይደለም እዛው ሆኜ አጋንንት ተነስቶ ሄዶልኛል። አንተ ለምኝ እዚህ ጋር እኔን አድነኝ። እቺ ሴትዮ ልጅ የላትም ልስጣት ብዬ ነው ስለታረኩላት። እቺ መተት እኔ ላይ ለሰራችው ነው። የሷ አሁን 1 አመት ጨርሳ 2ኛ አመት ውስጥ ነች ልጅ አገኘች። እኔ ተመልሼ ሄጄ ከሰው 2 ወር ምናምን በኋላ ነው ያረገዘችው። እዛ ሰማዕቱ ይሄን ሁሉ አረገልን። እግዚአብሔር ይመስገን። ከዛ ከቆረብኩ በኋላ ሄድኩ እናቴ ጋር። አመልኩትም አቆሞታል። ቢሆንም ግን ከቤት ውስጥ አውጥተዋል ጣሉትም። አቴቴ ጨልያለ ቤት ውስጥ ከዚህ በፊት የሚጠቀምበት። ያው ብዙ ልጆች ሲሞቱባት ይሄን ብታጊ ነው የሚያድጉልሽ ተብላ ነው የተቀበለችው። 4 ወንዶች ሞቱባታል እናቴ እና ከቤታችን ውስጥ አመቺ ሳሚ ያልተሰጠውት እኔ ነኝ። ሌላው እንዳለ ተሰጥቷል አመቺ ሳሚ። ያ ከዛ አወጣሁት። ከቆረብኩ በኋላ ነው የሄድኩት። ምን አባቱ ያመጣል ብዬ አምጥቼ ወይን አምባ መስክሬ አቃጠልኩት። እዛ ጋር ተጸልዮበት ተቃጠለ። ተጸልዮበት ስለተቃጠለ ተጽዕኖ ይፈጥራል እንዲህ ያረጋል ይላሉ አይደል? ምንም ማንም ላይ ተጽዕኖ አላደረሰም። እግዚአብሔር ይመስገን። እሱን አቃጥዬ እምነቴን ጸበሌን ይዤ ወደ አረብ ሀገር ተመለስኩ። ያኔ ያለ አይደል መንፈሱ ሲናደድ ፈተናዎችን በደንብ አድርጎ አዘጋጅተው ነው የሚጠብቅ። ከዛ በፊት መተት አድርጋብኛለች። አሁንም አልተኛችም ሴትዮ። ለሴትዮ የልጁ ሚስት ነች። ያኔ አሁን ለምሳሌ ያኔ በፎቶ ያሰራች ጊዜ 5 ሰራተኛ ነበሩ። ከነሱ መሀል መጣ እኔም ብቻ የጻና ፎቶ አንስታ ሄደችው። ለካ ጥላ ወግል ልልክብኝ ነው አልኩኝ። ለምን አዳምጣለሁ ትምህርቱን በደንብ። ከዛ በሁለተኛ ቀን በሶስተኛ ቀን ድመት አንጥታ ግቢ ውስጥ ጣለች። እሷ መጣላን አላወኩም እኔ። ከዛ እጂና አባረሪ ሚሳለችኝ ሴትዮ። አባረራለሁ ስል ድመቷ አልሄዳለኝ። ለካ በአይናዬ እጄ ጣልኩት። ከዛ አይኔ ተያዘ። 3 ቀን አይኔ ተጋረደ። ድመቱ ላይ አስደግማ ነው ያመጣችው እሷ። ግን ያኔ እሱ ስጥል መልካ ሚካኤልን ነበር እያዳመጥኩ ነበርኩት። እሱኑ እየደጋገምኩ እዛው አዳምጣለሁ። እንደዚህ በቃ እየደባበስኩ ነው የሚሄደው። አይታየኝም ብዙ ነገር በዳመና ነገር ተሸፈነብኝ። በ3 ቀን መልአኩ ቅዱስ ሚካኤል አዳነኝ፣ ይለቀቀኝ። ሰይጣን መቼም ስልጣን የለው አንተ ካመንክ ማለት ነው። ያኔ አንዴ ልጅቷ ተቀጣች በሱስ የሚላ አይኔን አዳነልኝ። ከዛ ደግሞ የሆነ ሴትዮ ልክ እኔ የሆነ ሰው መተት ሲልክብኝ ቀድሞ ነው የሚያሳየኝ። በቃ በህልሜ ያሳየኛል። የሆነ ሰይጣን አለ አይደለ ልክ ቅዱስ ሚካኤል ያረደው ራሱ እሱም መስሎ በቃ እንደዚህ ሲያገጥብኝ ቅዱስ ሚካኤል መጥቶ እንደዚህ አንገቱ ሲቆርጥ አየሁት የሴትዮዋ በር ላይ። አዛጋ የሴትዮዋ የልጁ ሚስት አለች፣ እዚህ ጋር እቺ ያለች ዘመድ ቢጤም አሉ። አሁን ነው ያወቅኩት የነሱ 3 4 ሰው ነው በመተት በአንድ ጊዜ የሚልክብኝ። ግን ያመኔ ምን ጊዜ ይድናል። እስከ ዛሬ ኖር ያለው የሰላዊ መንፈስ ነው ብዙዎቻቸው እኔ ላይ የሰሩት። 5 አመት ነው ዱባይ የሰራሁት። ብር ባይኖረኝ ድንግል ማርያምን የመሰለች እናት አግኝቻለሁ። እግዚአብሔር ይመስገን። አባቴ ጌቴ መድኃኒቴ ኢየሱስ ክርስቶስ ጋር አግኝቻለሁ። እነሱ ነው ሀብቴ። ብር ምንም አይደለም፣ ነገም ሰርቼ ያመጣሉ። ግን ለነሱ አዝንላቸዋለሁ። እኔ ሁሉም የሰው ልጅ ሆኖ መተት ለሚያረጉትም ለሚያስደርጉ አዝንላቸዋለሁ። እኔ እናቴ ድንግል ማርያምን የመሰለችን እናት ስላጡ
እኔ ቢያመኛውን በኮንፊደንስ ጸበል ሄዳለሁ። እናቴ ታድነኛለች፣ ጌታ መድኃኒቴ ኢየሱስ ክርስቶስ ያድነኛል ብዬ ሄዳለሁ። ድኜ እመለሳለሁ። እነሱ ያ ኮንፊደንስ ይኖራቸዋል የላቸው። ስለዚህ ብዙ ጊዜ የመግደል ሙከራም ተደርጎብሻል። ህይወትሽን ሊነጥቅሽ 16 ጊዜ ነው የሞት መንፈስ የተላከብኝ። ከዚህ ሁላ እንግዲህ እግዚአብሔር አትርፎሽ ዛሬ ለምስክርነት በቅተሽ። በርሜል ጊዮርጊስ እንዴት ሄድሽ? በርሜል ጊዮርጊስ እኔ ከ3 ዓመት በፊት ነው በህልሜ ያየሁት። ልክ እንደተመለስኩ ሄጄ ጸበል ለመጠመቅ ፈልጌ ግን በርሜል መግባት አልችልም። ከዛ ተናድጄ ቁጭ ብዬ የሆነ ሞሎክሴ ቢጫ የለበሱ አባቶች አሉ አይደል? እንደ ዋልደባ አባቶች ለብሶ ይመጡና ምን ነው ልጄ ሲሉኝ አባ እኔ እኮ በርሜል መግባት አልችልም ይላል። ወይ አንቺ ደግሞ እንደው ድነትሽ እኮ ዮርዳኖስ ነው፣ ዮርዳኖስ ግቢና እዛ ነው እንደው የምትፈቺ፣ ለዚህ ነው የምትናደጂ ይሉኛል። ዮርዳኖስ ልክ ገብቼ ሲጠመቅ ከማጸኔ ውስጥ ጠጠር ዝም ብሎ በራሱ ሲወርድ አየሁት ማለት ብዙ ጠጠር። በእውነም ሲሄድ ያው እንደዛ አይነት ጠጠር እኔ በህይወቴ አይቼ አላቅም። በርሜል ጊዮርጊስ ነው ያየሁት። እዛ መሬት ላይ ተነጥፎ ያለ አይነት ጠጠር ነው ይወጣልኝ በህልሜ። ስለዚህ ገና ሳትሄጂ ነው አንቺ ድነት የጀመረው? አዎ በርሜል ቅዱስ ጊዮርጊስ ያው ብዙ ጊዜ ጸጋህን ያሳያል ይላል። ያንንም አሳይቶኝ ስራዬንም እንዲጀምር ሁሉን ነገር በሱ ውሳኔ እንዲሆንልኝ እጠብቅ ነበረ፣ ግን ዝግ ነበረ። እሺ ልክ እንደተጀመረ ማስታወቂያውን አየሁት። እናንተ ጋር ደወልኩ፣ ተመዘገብኩ፣ ሄድኩ። እውነት ከጠበቁት በላይ ነው። ስለ በርሜል ጊዮርጊስ ይሄ ነው ብሎ መግለጽ ይከብዳል። ሌላ ለአዛቦች እንደዚህ አይነት ጸበል አላወጣም፣ ውጭ ሀገር ላይ አላወጣም። ኃጢአታችን ቢበዛም ምን ያህል እንደሚወደን ማሳያ ነው በርሜል ጊዮርጊስ ጸበል፣ እንደኔ እንደተረዳሁት ማለት ነው። እኔ ያው መጀመሪያ ቀን ቅዳሜ ነበር የተጠመኩት። ተሰውሬ ያየሁት ድንግል ማርያምና ስላሴ፣ ግን ምንም አልናገርም፣ ዝም ብዬ ያያቸዋለሁ። በሁለተኛ ቀን ሰኞ ስላሴና ድንግል ማርያም ነው ያየሁት። አሁንም ደግሜ ያን ቀንም ምንም አልናገርም። በሶስተኛ ቀን ግን ትንሽ ያስፈራም ነበር ያየሁት። ሰማዕቱ መጣና እንደ መንኮራኩር ታስረንበት የምንጠመቅበት ቦታ አለ አይደል? እሱን እንደዚሁ አንስቶ የሚሄድ ነው የሚመስለኝ። ድምፁ በፍጥነቱ በቃ ፍጥነትና ድምፁ በጣም ከነቃው በኋላ ራሱ ጭንቅ ይለኝ ነበር። በቃ ሁሉም ሰው ያለ እንደዛ እንደታሰርን ነው። ወይኔ ወይኔ እቺን ቀን፣ ወይኔ እቺን ቀን፣ ወይኔ እቺ ቀን ነው የሚለው። ለምን ከዚህ በፊት ፍካሬ ኢየሱስ በድምጽ ሰምቼ ነበር፣ ማንበብ አልችልም። ያ ነገር ነው እየተፈጸመ ያለ በውስጤ። ከዚህ በፊት የሰማሁት ነገር በእውን ተፈጸመ፣ እኛ ሳንዘጋጅ እላቸዋለሁ ለሰዎቹ ከጎኔ ላሉት። ወይኔ ይሄ ሰው ጨካኝ ነው፣ ይዞን በቃ ሄደ፣ አይመልሰንም እያልኩ ነቃሁት። ግን ስነቃ የሆነ ሳልነቃ በፊት የሆነ ነጭ ልብስ የለበሰ ጌታ ኢየሱስ ክርስቶስ የሚመስል አለ አይደል? ልክ እዛ ጋር ስንደርስ ነው በቃ የነቃሁት። ከዛው ቀጠለልኝ 4ኛ ቀንም ማለት ነው። እሺ ከቆምሽበት? አዎ ከቆምኩበት ነው ቀጠለልኝ። እሺ በዚህ ጋር ሰማዕቱ ቅዱስ ሚናስ የሰራልኝ ብዙ ነገር ስላለ ጠርቼ ነው ገባሁት። እሺ ለዛ ነው እሱን ያየሁት ይመስለኛል። በዚህ ጋር ሰማዕቱ ቅዱስ ጊዮርጊስ ሆኖ በቃ ነጭ በነጭ የለበሱ ሰዎች ናቸው። ሰዎችም አይመስሉኝም፣ መላእክም ይሆኑ እኔ እንጃ። ብቻ ከነሱ ጋር ሆኜ ሲዘምር ነው ያየሁት 4ኛ ቀን ላይ። 5ኛው ሐሙስ ቀን ኪዳነ ምሕረት ነው ያርነው። የኪዳነ ምሕረት ለታ ኪዳነ ምሕረት ራሷን ነው ያየኋት። እዛ የሆነ ትንሽ መላእክት አሉ አይደል? መስሙር ምናምን ላይ ሲያቀናብሩ ትንንሽ ነጭ ክንፍ ያላቸው ከነሱ ጋር እኔም እንደነሱ ከነሱ ጋር እየሮጥኩ እየበረርኩ ሲዘምር፣ ከዛ ጸበሉ ስረጭኩኝ ወይኔ አልጨረስኩም፣ ለምንድን ነው የምታነቁኝ እያልኩ ነው የነቃሁት። በቃ ያ ቀን በጣም ነው ደስ ያለኝ። በ6ኛ ቀንም እንደዚሁ ሰማዕቱን ነው ያየሁት። የወታደር ልብስ እንደለበሰ ሁላችንንም ይዞ ወደ ሰማይ ሲያርግ። በ7ኛ ቀን እኔ በቃ ጌታ መድኃኒቴ ኢየሱስ ክርስቶስን ነው ማየት የምፈልገው ብዬ ነው የገባሁት። እውነትም አየሁት። አየር ላይ የሚንሳፈፍ ነው ምስሉ፣ እግሩ አይታይም። ድንግል ማርያም ከጎኑ አለች። በቃ እነሱ ፊት ለፊት ሆኜ ሲዘምር ነው ያየሁት። ብዙ መላእክት አሉ። ያ ቀን ደግሞ ሰማዕታት ምናምን አይደለም፣ መላእክት ብቻ ነው። ሰው ሆኜ እኔ ብቻ ነኝ መሀላቸው ያለሁት። ከነሱ ጋር ዘምራለሁ። ጸበል ጨምሮልኝ ስነቃ ለምንድን ነው ወደዚች ምድር የምትመልሰኝ? ይሄንን አሳይተኝ፣ ለምን ትነሳኛለህ? ምን አለ ወደ አንተ በመጣ እያልኩ ነው የነቃሁት። ይሄን ነው ያየሁት እኔ ሰማዕቱ ቅዱስ ጊዮርጊስ ነች።
እንኳን ለ2018 የትንሣኤ በዓል በሰላም አደረሳችሁ አደረሰን። ታላቅ መንፈሳዊ ጉዞ ወደ ታምረኛውና ድንቅ አድራጊው ለበርካታ ምዕመናንና ምዕመናት ፈውስንና ምሕረትን እየቸረ ወደሚገኘው በርሜል ቅዱስ ጊዮርጊስ ጸበልና ምርት ደለጎ ቅድስት ኪዳነ ምሕረት ታላቅ መንፈሳዊ ጉዞ አዘጋጅተናል። መነሻችን ሚያዝያ 14፣ መመለሻችን ሚያዝያ 24። በዕለቱም እጅግ በጣም አስደናቂ ጉባኤ ከመምህራችን ከመምህር ተስፋዬ አበራ ጋር በባህር ዳር የሚዘጋጅ ይሆናል። እነዚህ ተጓዦች እጅግ በጣም እድለኛ ናቸው። ልዩ መርሃ ግብር 5 ቀን በርሜል ቅዱስ ጊዮርጊስ፣ 1 ቀን ምርት ደለጎ ቅድስት ኪዳነ ምሕረትና እንዲሁም ደግሞ በተጨማሪ 1 ቀን ጻድቁ አባታችን አቡነ ሐራ ድንግል ገዳማቸው ላይ ተጠምቀን የምንመለስ ይሆናል። ስልክ ቁጥራችን 0918181867 እና 0910101073 ሃሎ ይበሉን። ምን ተማርሽ ከዚህ ነገር? አሁን ከዛ ከመጣሽ በኋላ ያለሽ ህይወት እንዴት ነው? የዚች ዓለም ኑሮ ከንቱና ከንቱ እንደሆነ ነው ተማርኩበት። ከመጀመሪያ ብዙ በቃ የነ መምህር ተስፋዬ አባ ግርማን ትምህርት ማዳመጥ ከጀመርኩ በኋላ ሰው ብጎዳኝም በአቅም ሰው መጎዳት እንደሌለብኝና እቺ የዓለም ኑሮ ልክ እንደ ክራይ ቤት ስደርስ ሳታስብበት የምትወጣ መሆኗን ተረድቼ ነበረ። ከዛ በላይ ግን ሰማዕቱ ቅዱስ ጊዮርጊስ ሲሄድ በቃ ምን አለበት ያ እዛ ያረፉ ሰዎች አሉ አይደል? ምን አለ እንደነሱ ወደዚህ ባይመልሰኝ ነው ያልኩት። የእውነት ይህ ዓለም ያስጠላል። ያንን አይተ ወደዚህ ስትመለስ ምንም በቃ ባላንስ እኩል አይሆንልህ። ቤተሰቦችሽን የመውሰድ እቅድ የለሽም? ብችል እኔ ቤተሰቦቼን ብቻ አይደለም የኢትዮጵያ ሕዝብ ሁሉ ሄዶ ቢጠመቅልኝ እንዴት ደስ እንደሚል። አሁን ያለሽ ህይወት ምን ይመስላል? አሁን ትንሽ ውስጥሽ የመረጋጋት ነገር አለ ከዛ ከመጣሽ በኋላ? አዎ ምንም ነገር አይሞቀኝ አይበርደኝም። እሺ በቃ ምንም ነገር ኖረኝ ካጣ ምንም አይመስለኝም። ልጅሽ ያለች አሁን ሴት ናት ወንድ ነው ያለሽ? ወንድ ነው። ወንድ ነው። አድጓል አሁን? አሁን ያኔ እኮ ሱስወልድ እኔ 14 ዓመቴ ነው። በ14 ዓመትሽ ነው የወለድሽው? ያው አርሲን ታውቂያለሽ ጊዜ። እስኪ ንገሪ። ማለት ተደረሽ ነው በቤተሰብ ወይስ በድንገተኛ ነገር ነው? ድንገተኛ ነገር ነው። ልክ አባቴ ሲሞት እኔ ታውስጄ በሳምንት ነው አባቴ የሞት። አልፈውሽ ነው እንደዛ ነገር። እሺ ግን በቃ ያ ነገር የማልፈልግ ህይወት ነው። አንደኛ አባቴ ስለሞተ ምንም ጥሩ ነገር የሚታየኝ ነገር የለም። 3 ወር ብቻ ቁጭ ያልኩት። ልክ እነሱ ከቤት ሲወጡልኝ ጠፋ። ቤተሰቦቼ ጋር ወደ 8 ጊዜ ምናምን ሽማግሌ ላኩ። አልመለስም አልኩ። አልተመለስኩም። እግዚአብሔር ይመስገን። ልጄ ግን አድጓል አይደል? አያቶቹ ጋር ነው ያደገ። 10 ዓመት ልጅ ማለት ነው። እኩያው ናቸዋል። አሁን እኮ ትንሽ ነው። ሰኔ ላይ 10 ዓመት ይሞላል። እግዚአብሔር ይመስገን። የሚገርም ነገር ቤተሰቦቼን ጸበል ሳደርስ የቤተሰብ መተት ነበረ ብዙዎቹ ላይ የተደረገ። አሁን በዘመድ በኩል የሚመጣ መተት ጠቅላላ ቤተሰብ ነው። ልክ እኔ ጸበል እነሱ ሳደርሳቸው ወደ እኔ ዞረች። ድሮ ማርጋለች እድሌን ለታላቅ ልጇ አዞራለች። ከዛ በላይ ግን እኔ ስታጣም እንዳረገች ከሁሉ በላይ ሰው መሆኔን ጠላሁበት። እኔ እውነታን አሁን ነው ያወቅኩት። በህልሜ ነው ያየኋት። እዛው እኔ ስሟን ጽፌ ስለምሰግድ ነው። በነገራችን ላይ እኔ በህልሜ የሚያሳይ መልአኩ ቅዱስ ሚካኤል። እሺ ወደ ልጄ ቤተሰብ ወይ ደግሞ ወደ ልጄ አያት ሲሄድ ልጄ ላይ በመኪና የሚሄድ መስለኛል። እኔ በህልሜ ታመጣና የድሮ የሳር ቤት አለ አይደለ? የሳር ቤት በቃ የጠቆረ የዱሩ ያረጀውን አንጥታ መንገዴ ላይ ትደፋለች እንዳለ ዶራ እነሱ ተነሳሁትና በቃ መብርሃኑ አሳልፈሽ አትስጭኝ፣ መልአኩ ቅዱስ ሚካኤል አንተ ከልጄ ጋር ነው አውቃለሁ እኔ በቃ ማለት ጥሩ ነገር እንደማታረጉ ብዬ ለእህቴ ደወልኩና እንደዚህ አየኋት እኮ እከሌን መስለኛል ልጄ ላይ የሆነ ነገር ልትልክ ነው ብቻ ልጄን እንደው መልአኩ ይጠብቅልኝ አልኳት። በ3ኛ ቀን ነው 4ኛ ቀን በቴሌግራም እጁ የለ እግሩ የለ ተሰባብሮ ነገሩን። ለአሮግቷ ላኩላት ድምጽ በልጇ በኩል አርቄ ጸበላ ድርሽ እንጂ ይሄ ሰይጣን ስራ ነው በመታሸ ምናምን አይድንም። ያኔ 7 ዓመት ነው ገና። አንተ ያውን ትልቅ ሰው ለመበቀል ለዛ ምንም ባላረክበት ቦታ እኔ አሁን እኮ እሷን የነካዋት ነገር የለም። ቤተሰቦቼ እንዲዳኑልኝ ጸበል ነው ያደረስኳቸው። እኔ ያኔ 200 ሺህ ነው የጨረስኩት። ገዳም ሳደርሳቸው ይሄ የሚጸልዩበትን የሚሰግዱበትን ነገር ሲገዛ
ከብር የሰው ነፍስ ይቀድማል ብዬ ነው እንጂ በዛን ጊዜ መሬት ይገዛ ነበር 200 ሺህ ትክክል። ጨርሼ የተመለስኩት በቃ ቤተሰቦቼ ድኖልኛል። ግን ደስ ከሚለኝ ትልቁ አሁን ነገር ዛሬ ማናቸውም ቢታመሙ ጸበል ነው የሚሄዱት እንጂ ሐኪም ቤት የሚሄድ ሰው የለም። በየሳምንቱ እሁድ ልጆቻቸውን ያቆርባሉ እህቶች። እግዚአብሔር ይመስገን። በቃ ከዛ እዚህ ጋር አሁን እኔ ከመጣሁ በኋላ መንፈሱ ሲናገር እቺ ቀጭቃጃ ለቅዱስ ሚካኤል አሳልፈሽ ሰጠሽኝ እንጂ እኮ ይሄ ልንገለው ነበር ያለ መልአኩ መጣና በሰይፉ እጃቸው ቆርጥ አረጋግጥ። እግዚአብሔር ይመስገን። ከመልአኩ ቅዱስ ሚካኤል ብዙ ነገር አድርጎልኝ። ምንድነው አሁን ወደፊት እቅድሽ ምንድነው? እኔ እቅዴ የሆነ ጸጋዬን አላወቅኩትም። አሁን ሱባኤም ገብቼበት ያን አለ በቃ የታየኝ ነገር የለም። ያየሁትም በህልሜ ነው የምታስረዳ። ያው እርጋለ መርሴማ ሂጄ ነው የገባሁት ሱባኤ። በትዳር ነገር ነው ግን ኑሪ አይነት ግን ያንን ህልም ማስፈታ የቤተ ክርስቲያን ሰው አላገኘሁትም፣ አላስፈታሁትም። ግን ጸጋዬን ይሄ ነው ብላ ትነግረኛለች ብዬ ነበር፣ ግን አልተነገረኝም። እስቲ አሁን ደግሞ የሆነ ሌላ ቤተ ክርስቲያን ሂጄ ሱባኤ እገባለሁ ለሶስተኛ የስራዬን ጸጋዬም የምኖርበት ሀገርም ይሄ ነው ብሎ እግዚአብሔር ያሳየኝን ነው የምኖረው ነው። ግን ሁላ ነገር የሆነው እንግዲህ እግዚአብሔር አንቺን ምክንያት አድርጎ ነው። ቤተሰቦችሽ በፊት ተዋርሰው የነበሩትን የጨሌ አቴቴ እነዚህን ባዕድ አምልኮ የሚከተሉበትን ነገር በሙሉ አቃጥልሽ አውጥተሻል። ያው እሱ ላይ አሁን እናቴም አታምንበትም። አባቷ ቆራቢ ነው። 7ቱን የጸሎታት ጊዜ የሚጸልይ አባት ነው ያላት። ግን ልጆች ስሞቱባት ይሄ እንደዚህ ሲሆን ይሆናል ስለተባለች ነው እንጂ የገባቸው አታምንበትም። ብዙ ሰው እንደዚህ ነው ሁሉ የቤተ ክርስቲያናውን ከ1 ጀምሮ እስከ 30 ያሉትን ቀናቶች የሚውሉትን በዓልን እሷ ነች የነገረች። አሁን ራሱ ዛሩ ከኛ ጋር አልተወለደም የለም ማናችም ላይ እሷ ጋር ብቻ ነው ያለ። ለሷ ጸበል ታዞላት ነበረ አልተጠመቀችም። አሁን እስቲ ተሰብስቤ ቁጭ ካልኩ አስጠምቃታለሁ ብዬ አስባለሁ። በርሚል ትመጣለች በእርግጠኝነት። እንዴ እኔማ አሁን ራሱ እሷን ይዤ ለመሄድ ፈልጌ ነበር፣ ግን አባቷ ታሞ እኔ እዛ ጋር ሆኜ አባቷ ጋር ነበረች። ችግር የለም እንግዲህ እግዚአብሔር በፈቀደ ትሄዳለች ብዬ አስባለሁ። እንኳን ለ2018 የትንሣኤ በዓል በሰላም አደረሳችሁ አደረሰን። ታላቅ መንፈሳዊ ጉዞ ወደ ታምረኛውና ድንቅ አድራጊው ለበርካታ ምዕመናንና ምዕመናት ፈውስንና ምሕረትን እየቸረ ወደሚገኘው በርሜል ቅዱስ ጊዮርጊስ ጸበልና ምርት ደለጎ ቅድስት ኪዳነ ምሕረት ታላቅ መንፈሳዊ ጉዞ አዘጋጅተናል። መነሻችን ሚያዝያ 14፣ መመለሻችን ሚያዝያ 24። በዕለቱም እጅግ በጣም አስደናቂ ጉባኤ ከመምህራችን ከመምህር ተስፋዬ አበራ ጋር በባህር ዳር የሚዘጋጅ ይሆናል። እነዚህ ተጓዦች እጅግ በጣም እድለኛ ናቸው። ልዩ መርሃ ግብር 5 ቀን በርሜል ቅዱስ ጊዮርጊስ፣ 1 ቀን ምርት ደለጎ ቅድስት ኪዳነ ምሕረትና እንዲሁም ደግሞ በተጨማሪ 1 ቀን ጻድቁ አባታችን አቡነ ሐራ ድንግል ገዳማቸው ላይ ተጠምቀን የምንመለስ ይሆናል። ስልክ ቁጥራችን 0918181867 እና 0910101073 ሃሎ ይበሉ። የዛሬ አመት ነው እሼቱ ለቆ ነበር። አባቴ አንተ ስትፈቅድ ለደጅ ያብቃኝ። አቡነ ሐራ እሺ። እኔ በርሜል ጊዮርጊስ በባህር ዳር እንደሚከዳ አላውቅም። እዛ ሲሄድ እመጣለሁ አላልኩትም። ስትፈቅድ አንተ ትፈቅዳለህ ለደጅ ያብቃኝ ብዬው ነበር። በአመቱ በደጁ አበቃኝ። ከዛ በላይ ደግሞ እዛ ውለን የገባን ቀን ሰዎች አይደለንም ትጸልያለህ ስለ ህይወት ማለት ጸጋ የሆነውን ነገር የኔ የሆነውን ነገር አንተ ገለጥልኝ ብዬው ጸልዬ ተግጄ ነው የተኛሁት። በህልሜ አንተ ነው ያየሁት። 3 ጊዜ እንጀራ ስታመጣ ልክ ሰው ሲመጣ ስትመልስ 2 ጊዜ መለስክና በሶስተኛ እንጀራ ሲሰጠኝ አየሁት። እግዚአብሔር እንግዲህ እነን የሚያቅሰው ይፈታልናል። አንድ ወንድሜ ነበር ፕሮሰስ ጀምሮ 450 ሺህ ነው ያን ሁሉ ከፍሎ ግማሹ ብር የሰው ነው። የኔን ብር የተወሰነ ነበረበት ተቃጠለበት። የሱ ብቻ የሁሉ ሰው ተሳክቶ እሱ እንዴት ነው ብሎ በጭንቀት ሊያብድ ነው። ከአገር በራለሁ ብሎ መጥቷል። ወደዛ መመለስ ደበረውና እዚህ እህቴ ጋር ቁጭ ብሎ አገኘሁት። እኔ ከዚህ በፊት የስውራ ማርያምን ምስክርነት ሲሰማ ለደጅሽ አብቂኝ ለኢትዮጵያ ካበቃሽኝ እኔ አንቺ ጋር እመጣለሁ ብዬ ነበር። ወንድሜን ይዤ ሄድኩና ከ4 ቀን በኋላ ሁሉ ነገር ተስተካክሎለት ብር ብቻ 60 ሺህ ተጨምሮ ሄደ ዱባይ።
አረባክሽ መንፈሱ ተጋልጦ ግን የተናገረ አንቺ ቀጭቃጃ ምን አመጣሽ? ለምንድን ነው የመጣሽው? ከዛ ሲጀመር መጥተሽ ስንት ነገር ይናበላሽሽ 18 ዓመት እድሉን የበላሁት ሰውዬ ከእጅ ያስመለጥሽ። አሁን ፕሮሰሱ ተበላሸ፣ ብሩ እንዴት አድርጌ ከፍላለሁ ብሎ ራሱ ሰቅሎ እንዲሞት ነፍሱን ሲኦል ይዤ ሊገባ ነበር። ለትንሽ ነጠቅሽኝ ብሎ ነው ጮኸ ከእህቴ ልጅ ላይ እቤት ውስጥ ማለት መንፈሱ። መጀመሪያ እንዳሄር ተበላሽ 400 ምናምን ሺህ ብር ተከፈለ። ከዛ በኋላ አንቺ መተሽ ስውሯ ማርያም ይዘሽ ሄድሽ። 2 ቀን ብቻ ነው የተጠመቅነው። በ2 ቀን ውስጥ ነገሮች ተስተካከሉለት። ከዛ በላይ ደግሞ እሱ ልጅ አለው፣ 2 ልጆች አሉ። አንደኛ ተወልዶ ልክ እስከ 6 ወር ጤነኛ ልጅ ነው። 6ኛ ወር ላይ መጡ እሱን ሰርግ ለመጥራት መስሎ አሁን ነው ይሄ በቤተሰብ በኩል አለ ያልኩ መተት ነው። ደፍተራ የደገመበትን ኩል ተቀብታ መጣ ህፃኑን ያየችው። ህፃኑ ከዛ በኋላ አይነሳም፣ አይሄድም፣ አይናገርም፣ ከወተት ውጪ አይበላም፣ አይጠጣም። እምነት ራሱ 2 ብቻ ነው ያው ቅቤ እምነቱ ትንሽ ነች ታውቃለህ። እሷን ይዤ መጣ። አንዱን እሱ ተቀባ፣ አንዱን ወስጄ ሄድኩትና ለልጆቿ ለሱ ልጆች ከወተት ጋር አድርጊና ስጫቸው አልኳት። ለሚስቴው ሰጠች። ለወንድሜ ሚስት ስላት 7 ቀን 1 ሊትር ነው ወስጄ 2 ሊትር ወስጄላት ሄድኩ። ጸበሉን አጠጣቸው ለ7 ቀን አልኳት። 7ኛ ቀን ላይ ልክ ጠጥቶ ሲጨርስ ብድግ ብሎ ሄደ። 3 ዓመት ጀምረዋል። 2 ዓመት ያልሄደ ልጅ ተነሳ። ያንኑ ቀን በሽሮ ወጥ እንጀራ በላ አለች። አይኑም እንደዚህ ወደ ጎን ሆኖ ነበር። አይኑም ተስተካከለ። አባቴ ራሱ በመተት ነው የተገደለ። አሁን ስንደርስበትና መንፈሱ ስለፈለፈ በቃ ቤተሰብ ሁሉ ላይ እንዳለ ከነ ልጆቻችን እኛ ላይ ይሄን ስራ የሚሰራ አንድ ሰው ነው። እኔ ከሁሉም በላይ እኔ ላይ ይስሩ ችግር የለም። እኚህ ህፃናቶች አሁን 6 ወሩ ደም ነው ምን ነው የሚሰራበት አሁን ላይ ይሄ መንገድ አያዋጣም። ማንኛውም ሰው ይመለስ ከዚህ መንገድ። ምንም እሷና ያረግን ነገር የለም። ቢቶን እንደ እናት ለኛ የምትሆን ሴት ነበረች። አሁን ግን በስተመጨረሻ ስለ ሀቃቴን እኔ ለዘብሩ ዳኛ አሳልፌ ሰጥቻታለሁ። ወረቀት አጽፌ ሰጥቻታለሁ። አልሄደችም። እሱ ይፈርዳል። እስከምፈርድ እጠብቃለሁ። ትሞት አልልም፣ ትጎዳ አልልም። ግን ትንሽ እኛ ላይ ያደረሰችውን ነገር ጥሩ እንዳልሆነ አሳይቷት ለንሳና ለስጋና ደሙ ያብቃት ነው የሚላት። እሷን ራሱ ማንም ፍጥረት ከጌታችን ከኢየሱስ ክርስቶስ ስር እንዲጠፋበት አልፈልግም። ያቻውን አብረን ስንሰራ ትሰራ የነበረ የእውነት በትንሽ ብር አይደለም የምትልቁ 16 ጊዜ ነው የመቶ መንፈስ የተላከብኝ። ወደ 7 ወደ 8 የሷ ነው። ገንዘቧን በሙሉ በሱ ነው የምታጠፋው። ጸጉሬን ከዚህ መሃል ላይ ነው ቆረጠችው። ጸጉሬንና የውስጥ ልብሶች 3 ነው ይዛ ገባችሁ። በሱ ነው የምታሳድሰው። በስተመጨረሻ አለ ደፍተራው ልክ እኔ ወደ ዱባይ ስመለስ እሷ ከዱባይ ተባረረች። የሆነ የማይሆን ነገር ሰራችና እዛ ለነፍሷ እንኳን እግዚአብሔር ረድቷት ነው የገባችው። ከዛ ልክ መጣችና አለ ስትመጣ ማረጌን ሁላ ሰደበችኝ አለ መንፈሱ ስለፈልፍ ደፍተራው ማለት ነው። እንዴት እቺ መግደል ያቅታል አለች። ካንቺ ጋር ያለ ቅዱስ ሚካኤል እኔ እንዴት አድርጌ አንቺ እንችላለሁ? ያንን ማረጌ ሲሰድብ ቂም ያስቋለ አሳድስልሻለሁ እያልኩ ብሯን ወደ 1 ሚሊዮን ምናምን የሚሆነውን ከእጇ ጨረስኩትና አለ በስተመጨረሻ በሰው ደም ካልሆነ አይሆንም አልኳት። እንደምንም መታለካሷ አግብታ ነበር፣ አርግዛም ነበር። የራሷን ልጅ አሳልፋ ሰጠች እኔ ላይ የሞት መንፈስ ለመላክ። ሰው ይሄን ሀል የራሱን ልጅ አሳልፎ እስከሚሰጥ ድረስ ለሰይጣን ለሙናፊስት መገዛት ያስፈልጋል? በቃ እኔ አሁን እሷ ነች የምታዛዝነኝ ከሁሉ ይልቅ። እውነት ቆሜ እሄዳለሁ። ዛሬም እጄ ጤነኛ ነው፣ ሰራለሁ። ጤናዬንም ደግሞ የሚሰጠኝ መድኃኒዓለም ነው አምናለሁ። እኔ ግን ለምን ይሄን ሀል ክፋት ያስፈልጋል? በተለይ የሰው አገር ላይ ሆነ አረብ አገር ያሉትን እህት ወንድሞቼን ነው እኔ ለነሱ ነው ይሄ መልእክት። በቃ እርስ በራሳችን መተት ባናረግ ምን አለበት? እሷ ጋር አሁን አንድ ቤት ውስጥ ከገባን 8 5 ዓመት ነው። እስካሁን አልተወችኝም። እስካሁን ታሳድሳለች። ግን አሁን ግሺ ክርስቶስ ሰምራ ስለሄድኩ የእድሳት መተት አይገባም እኔ ጋር። እናቴ ያድናኛለች፣ እኔ ድኛለሁ። ግን እነሱም እንዲድኑ ፈልጋለሁ። ይመለሱ። ይሄ ነገር አያዋጣቸው። ይሄ ዓለም ኑሮ ከንቱ ነው። እንደ ክራይ ቤት አንድ ቀን ከውስጣችን ለምንወጣ እርስ በራሳችን አንጠፋፋ። ከዚህ በላይ ደግሞ ለእህቶቼ ለወንድሞቼ አረብ ሀገር የሚሆን አገር ውስጥ ለሚሰሩ ቢችሉና ቢወዱ መተት የሚመተተው አንድ ጊዜ በጸጉር ነው። ጸጉራቸውን እያበጠሩ በየቦታ አይጣሉ።
ልብሶቻቸው ሲያወልቁ ቢችሉ ያንኑ ያጥቡ፣ ባይችሉ ውሃ ውስጥ ዘፍዝፉ። የላብ ልብስ ነው ዛሬ እየተወሰደ የእድል መተት የሚሰራበት። እኔ አሁን በልብሴ ነው 5 ዓመት ሁሉ ያንከራተተች። በወዴም አበልታኛለች፣ ግን አንዴ ጎርሼ ነው ተውኩት። መንፈሱ ተናግረዋል። ይቺ እርጉም አልበላችም ማለት ይሄን ግን ከ6 7 በላይ በሻይ በእንቁላል በቡና በጁስ እያረገች እንዳበላች ነው የተናገረ መንፈሱ። እና ከምንበላ ነገርም እንቆጠብ። ማንን ነው ምናምነው ማንን ነው የምንጠራጠረው ሳይሆን ከምንውልበት ቦታ አብረ ከምንውል ሰዎች ሁላችንም ስማቸው ጽፈን እንጸልይና ጥሩ የሆነን ጥሩ ህልምና ይለታለን። ነገረኛውን ያሳየናል ቅዱስ ሚካኤል። እኔ አምናለሁ። እኔ ግን ጌታ ኢየሱስ ክርስቶስ ስላለኝ ሙሉ ነኝ። ብር ምን ማረግልኝ? ብር ይዤ አልሄድም። ከሁሉ የበለጠ ሀብቴ ቤተሰቦቼ ናቸው። ለኒሳ በቁልኝ። ቢያንስ እነሱ ባይቆርቡ አንድ ቀን እንደምቆርቡ አምናለሁ። እህቶቼ ወንድሞቼ ግን ልጆቻቸው እየቆረቡ ነው። ስጋና ደሙ ቤታቸው እየገባ ስለሆነ ቤታቸው ይባረካል። በቃ ይሄ ብቻ ነው የሚያስፈልገው። በስጋ በንስሐ መታጠብ፣ በስጋና ደሙ መታጠብ። ግን ይሄ መተት የሚያደርጉ ሰዎች ለትንሽ ለራሳቸው ስሉ ራሱ በርሜል ጊዮርጊስ ቢሄዱ ቢያዩት ዓለም እንዴት ከንቱ እንደሆነች እሱ ያስረዳቸውና ያሳያቸው ነበር። እንኳን ለ2018 የትንሣኤ በዓል በሰላም አደረሳችሁ አደረሰን። ታላቅ መንፈሳዊ ጉዞ ወደ ታምረኛውና ድንቅ አድራጊው ለበርካታ ምዕመናንና ምዕመናት ፈውስንና ምሕረትን እየቸረ ወደሚገኘው በርሜል ቅዱስ ጊዮርጊስ ጸበልና ምርት ደለጎ ቅድስት ኪዳነ ምሕረት ታላቅ መንፈሳዊ ጉዞ አዘጋጅተናል። መነሻችን ሚያዝያ 14፣ መመለሻችን ሚያዝያ 24። በዕለቱም እጅግ በጣም አስደናቂ ጉባኤ ከመምህራችን ከመምህር ተስፋዬ አበራ ጋር በባህር ዳር የሚዘጋጅ ይሆናል። እነዚህ ተጓዦች እጅግ በጣም እድለኛ ናቸው። ልዩ መርሃ ግብር 5 ቀን በርሜል ቅዱስ ጊዮርጊስ፣ 1 ቀን ምርት ደለጎ ቅድስት ኪዳነ ምሕረትና እንዲሁም ደግሞ በተጨማሪ 1 ቀን ጻድቁ አባታችን አቡነ ሐራ ድንግል ገዳማቸው ላይ ተጠምቀን የምንመለስ ይሆናል። ስልክ ቁጥራችን 0918181867 እና 0910101073 ሃሎ ይበሉ። ዘንድሮም የመጣሁበት ጨርሼ አይደለም የመጣሁት። እዛው እኔ እህቴ ላኳት። ለምን እኔ ነኝ ወሰርኳት። እዛ ከልጆቿ ላይ ብትቀር ተጠያቂ እኔ ነኝ። ቀድሜ እሷ ላኳት። እሷ ማዛ 6 በአርሴማ ቀን ነው የገባችው። ልክ እሷ እንደገባች ሰዎቹ ስራቸውን ጀመሩ። ለምን እኔ በቃ ስራዬን ስለወደዱ እነሱ ባራውኝ እንዲቀር ነው የሚፈልጉት። ከዛ ሴትዮ መጣችና ፎቶ እንፈልጋለን፣ ፎቶ ትነሻለሽ አለች። ለምን ነው ፎቶ የምነሳው አልኳት። አይዲ ላይ ያለ ያኛ የቆየ ነው፣ እኔ አልታላለላቸውም፣ ለነሱ ያውቃሉ እነሱ ለአይዲ ነው አለች። በነገራችን ላይ እዛ እኛ የምንሰራበት ቤት በቃ በጉግል ጋር የተያዘ ኦሮምኛ ብታወራ አማርኛ ብታወራ ያኔው ነው ወደ አረብኛ ይፈታላቸዋል። ስለዚህ በጥንቃቄ ነው የምንኖረው እኛ። አሁን ምን ብዬ ነው ለእህቴ የምነግራት? እሷም ሄዳለች ብቻዬ ስለሆንኩ እናንተ ይሄን ለመስራት ተዘጋጃችሁ ችግር የለም። ከዛ ሴትዮ ፎቶ ተነሺ ያለችኝ። አሁንም ቢካልኩ የእነሱ ቤት ውስጥ ነኝ፣ በእነሱ ስም ነኝ፣ አልችልም። ግን እነሱ የሚያረጉትን እመቤቴ ታፈርሰለ ብዬ ሄድኩ እርኩ። ፎቶ ከምታነሳ ጋር የሆነ ነገር ታንሾካሽካለች። ፎቶ ስታነሳኝ 2 ሙሉና ጉርድ ነው ያነሳች። ግን እኔ ተብዬ እርኩት ጉርድ ነው ነይ እስከሚወጣ ፍራፍሬ ገዝተን እንምጣለችና ወረድ ብለን ፍራፍሬ ገዝተን መጣንና ፎቶ ስንወስድ ያ ፎቶ ተወስዶ እነሱ ሊያስደግሙበት ነው። እኔ እንዳልገባ ማለት ነው። እኔ ደግሞ ስቱዲዮ ፎቶውን አምጪ ያልኳትና ያው ምን ለአይዲ አይደለም የምትፈልጊ 7 ይበቃሻል ብዬ አንዱን ወሰድኩ ከጉርጁ ላይ ማለት ነው። ወሰድኩትና ገብቼ እንደዚች 3 ጊዜ በጽዋ ቅዱስ መስቀል አረኩበትና እመቤቴ ቅድስት ኪዳነ ምሕረት አንቺ እናት ነሽ ትችያለሽ፣ በቀሚስሽ ሸፍኝኝ፣ የሚሰሩትን ሁሉ አፍርሽባቸው፣ እኔ በራሴ አይደለም እስከዛሬ የምኖርኩት ባንቺ ነው ብዬ 3 ቀን ሰገርኩበት። ማክሰኞ ነበር ፎቶ ያስነሱኝ። ማክሰኞ፣ ሮብ፣ ሐሙስ፣ አርብ አይደል ያረፍታቸው። ሰውየው ሮጥ እያለ ሊያሰራ ሲሄድ ለካ ሊሰራ ይለዋል ፎቶ ላይ። ልክ 7 ሰዓት ሲሆን ሽንት ቤት ለመሄድ ወጥቼ እሄዳለሁ ወደ ክላሴ ከስራ ቦታ ማለት ነው። መጣ እሳት ጎርሶ እሳት ለብሶ እንደዚህ ወገቡን ይዞ በስማ በቃ እንደዛ ሆኖ አይቻል አቅም 5 ዓመት የነሱን ቤት ሲሰራ ምንድነው አለኝ። ስዕል አድኖ አልኩት።
ምን የምታረጊበት አለኝ። የሚጸልይበት አልኩት። ይሄን ሀውርጂ አለኝ። እጁን እንደዚህ ያርኩ። ምን ስለነካብህ አልኩት። ቁጭ ብዬ እግሬን አጣምሬ በስነ ስርዓት ቁጭ ብዬ እሱ ቆሞ ነው የሚያወራ። ሙስሊሞቹ እዚህ ቤት የማይተኙት እኮ አንቺ ይሄን እዚህ ጋር ስላረግሽ ነው አለ። ምን ነው ዶሮ እኮ 3 ልጆች ሆነን 2 ሙስሊምና እኔ ሆነን እዚህ ቤት እንተኛ ነበረ። ኢትዮጵያም ሆነን አገራችን የፍቅር ሀገር ነች። ሙስሊምና ክርስቲያን ተጣልተው አያውቅም። አንጣላም። ሃይማኖታችን ተከባብረን ነው የምንኖረው። አንተ የተነካብህ ነገር ከሌለ ስዕሉን ጠልቶ እዚህ ቤት ያልተኛ ሰራተኛ የለም። እዛ ቤት ኢንተርኔት ስላለ ኢንተርኔት ለመጠቀም ነው እዛ ቤት የሚተኙት። ቤቱ እኮ የኔ ነው አለ። ያለንበት ዱባይ ነው። የዱባይን ህግ በደንብ አውቃለሁ። ስለ ሃይማኖት ስለ ግል ህይወት ምንም አያገባም። አንተ አሰሪ እኔ ሰራተኛ እንኳን አንተ አይደለም አልኩት። የዚህ ሀገር መንግስት በመጣ በሃይማኖት ከመጣችሁብኝ አንገት ይሰጣለሁ አልኩት። የምፈራ አንድ እግዚአብሔርና እሱ ከመጀመሪያ ቀድሜ ታውቀዋለህ አልኩት። ወጥቶ ሄደ። በተደጋጋሚ ሙስሊም የሆነች የደሴ ልጅ ይዛለች። እስልምናን ተጠቅማ ለካ ሰውዬ መከራ ይላከች እሷም ነች አብዛኛው። ለምን ይሄ ትሄዳለች። አሁን ብቻዬን ነኝ ያሉ 3-4 ሰራተኛ ሙስሊሞች ናቸው። ሄድኩ እሷ ጋር ማለት ነው። ለምን በጎግል ቀይሮ ይሰማሉ አይደለ? እንዲሰማ ሰውዬ እንዲሰማ ፈልጌ ነው። አንቺ አልኳት፣ አንቺም ይሄ ሰውዬም ተያዛችሁ ገደል ግቡ አልኳት። ቆሻሻዎች ናቸው። እንኳን አንቺ እንኳን እሱ በስነ ስርዓት ስግደቱን የማይሰግድ ሰውዬ ስለ ሃይማኖቴ ሊናገራችሁ አትችልም። አንቺ ስም እየጠራ ነው ብዙ ጊዜ የምናገረው። ኦርቶዶክስ በመሆኔ ምን ጎደለብሽ አልኳት። ምን ይነካው ነኝ? አረ እኔ ምንም አልተናገርኩም፣ ምንም አላረኩም። አረሽ አላረሽ ወላዲት አምላክ ስትፈርድ አኑታታለሽ አልኳት። ለሰውዬ ለምኔ ያስቀምጥከኝ እንጂ ለምኜ አንተ ቤት ቁጭ አላልኩትም። ቤቴ እኔ ነው ስለኝ ጊዜ ማለት ነው። እኔን ወደ ሀገሬ ትሸኘኛለህ 20 ሰራተኛ ከቻለልህ አንጣና አስተኛ አንተ ቤት ውስጥ እኔና ስዕሌን ነገ ጠዋት ወደ ሀገሬ ትሸኘኛለህ ነው አልኩት። አለቀስኩ። አምላክ ነህ አምናለሁ፣ ትፈርዳለህ። አሁኑኑ ካልፈረድክ በቃ ይሄ ሰውዬ ጉዱን አሳየኝ ነው አልኩት ለቅዱስ ሚካኤል። እኔ ጠይቄ ምንም አላጣም ከሱ ሰውዬ። በ3ኛ ቀን እግሬ ላይ ሊወርቁ ምንም አልቀረው። ስለ ሃይማኖትም አናገርም። ያንቺ ክላስ መጥተው ሰው ይተኛ አልልም። ይቅርታ ብቻ አድርግልኝ ነው አለ። እሺ ምን እንደተቀጣ እሱ ነው የሚያውቀው። ከዚህ በፊትም 2014 ላይ በሚካኤል ቀን ነው ሂዳር ሚካኤል የሆነ ነገር ተናገረኝ። ዛሬ ይሄ ሰውዬ ጉዱን ካላሳየኝ አባቴ አይደለም ነው ያልኩት ቅዱስ ሚካኤል። ሰውዬ 4 ሰዓት ጠዋት ተናገረኝ፣ ማታ ተያዘ። 1 ሳምንት አልጋ ላይ ቀረ። ከዛ በኋላ ሀደ ሸይጣን አለ። እቺ ሰይጣን ነች አለ። ገና በወዳችሁ ያሰባችሁትም ነው የምታውቀው። እሷን እንዳነኩ ከዛ ከተነሳ በኋላ የእሷን ነገር ካልነካችሁ አትነካችሁም፣ ከነካቻችሁ ግን ምረት የላችሁም። እሷን እንዳትነኩ መንገዷ ላይ ዞር በሉላት ነው ያለ። እኔ ግን ከኔ ጋር ያለ እሱ እንዳለ ሸይጣን ሳይሆን ቅዱስ ሚካኤል ነው። ቅዱስ ሚካኤል። ተመልካቾቻችን ከእህታችን ምሳ ጋር የነበረን አስደናቂ ቆይታ እንዲህ ባለ መልኩ ተጠናቀቀ። ብዙ እንደተማራችሁበት፣ ብዙ ነገር እንዳገኛችሁበት ምንም ጥርጥር የለውም። በእውነት አጠገባችሁ በዙሪያችሁ እንደዚህ አይነት ሰዎች ካሉ ልቦና ይስጣቸው። እናንተም ለጥንቃቄ መስገድ፣ መጾም፣ መጸለይ እንዲሁም ደግሞ ወደ ቅዱስ ቁርባን መቅረብ እንዳለባችሁ መዘንጋት የለባችሁም። ህይወታችሁ ከዚህ ውጪ ባዶ ነው፣ ከንቱ ነው፣ ያውም በዚህ ዘመን ማለት ነው። ስለዚህ እግዚአብሔር ያሰብነውን ያሳካልን፣ ከእንደዚህ አይነት ክፉ ከሚያስቡ ሰዎች ይጠብቀን፣ የነገውን ህልማችንን ፈጣሪ እውን ያድርግልን። አብራችሁ ስለነበራችሁ ልባዊ ምስጋናዬን አቀርባለሁ። በሌላ ዝግጅት በሌላ ድንቅ ምስክርነት እስከምንገናኝ ቸርን ሰንብት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።